ፍቅረኛዬ ፖስት ሳደርገው ሚስቱ ጻፈችልኝ ትላለች። ጉድ እግዚኦ ማረነ ክርስቶስ ያስብላል። ይሄ ታሪክ አብረን እንስማው ጋይስ። ምን መሰለሽ የኔ እናት፣ እኔ የመጀመሪያ ዓመት የፋርማሲ ተማሪ ነኝ። ከተወለድኩበት አካባቢ ራቅ ወዳለ ቦታ ነው መማረው እና በዚህ አጋጣሚ አንድ ሰው ጋር ተዋወቅን። ከዛም ቅልጥ ያለ ፍቅር ውስጥ ገባን። ወራቶችን እያስቆጠርን መጣን። በወቅቱ እሱ ለኔ ያለውን ፍቅር ልገልጽልሽ አልችልም። ካላገባሁሽ አለ። ቤተሰብም ትምህርቴን እንድጨርስ ስለሚፈልጉ አይሆንም ባይሆን ቀጣይ ዓመት ይሆናል አሉኝ። እሱም ካልሆነ ብሎ 2 ጊዜ በረኪና ጠጣ። እንዲህ እያልን ፍቅራችንን ጓደኞቹ፣ ቤተሰቦቹ፣ የኔ ቤተሰቦች፣ ጎረቤቶቻችን አወቁ። ከዛም ቲክታክ ላይ ፖስት አደረኩት። ለካ ባለትዳርና የልጅ አባት ነው። ሚስቱም ሳውዲ ለስራ ሄዳ ነው። ይህን ካወቅኩ በኋላ የተሰበረ ልቤን ይዤ አጠገቤ ድርሽ እንዳይል ነገርኩት። በቤተሰብም አስመከርኩት። ለፖሊስም አመለከትኩ። አሁንም አያርፍም። ሚስቱንም እኔንም ማጣት አይፈልግም። አበዛውብሽ፣ ይቅርታ። እኔ በኔ እድሜ የምትገኙ ሴቶች እህቶች እንኳን ሰው በእይታ ባይታወቅ ስለማንነቱ አጣርታችሁ ብትጀምሩ እመክራችኋለሁ። አመሰግናለሁ። ግን ሐሳባችሁን ግለጹልኝ። ሁለታችንን ማጣት አይፈልግም። በምንም ነገር ላስቆመው አልቻልኩም። እባክሽ እናቴ እጄን ያዥኝ ትላለች እህታችን። እንግዲህ እናቴ እኔ እዚህ ጋር ምንም ምለው ነገር የለም። በጣም ቅሌታምና ወራዳ በጊዜ ሳይቀጠል በቅጠል እንደሚባለው በእርግጥ አውቃለሁ። ልብሽ ተሰብሯል። ያለሽበትን ሁኔታ እረዳሻለሁኝ። ተማሪ ነሽ፣ ገባሽ? አሁን ለጥናት ለብዙ ነገር የሚያስፈልግሽን አይምሮሽን በጣም ቢዚ እያደረገብሽ ያለ ስሜት ላይ እንደምትሆኚ አልጠራጠርም። ግን እንኳን እግዚአብሔር እንኳን ባጭሩ ተቀጨ፣ እንኳን ታወቀልሽ። ሚስቱን ምን ልማት አይፈልግም የሚባል ታሪክ የለም። ማን ነው እሱ? ሁይዚ ፖሊጋሚ ነው ምንድን ነው ይሄ? ሂ ሰፖስት ሃቭ የፈለገውን ያህል ሚስት መብቱ ነው። እና በምንም ላስቆሙ አልቻልኩም ትያለሽ እንዴ? ወፌ ላላ ተገልብጦ ቶርች ይለጠለጣላ ሳያቆም ሲቀር ወፌ ላላ ተገልብጦ ይለሻለሻል። ያኔ በደንብ አድርጎ ያቆማል። ኤኒዌይ በጣም ነው የሚዘገነው እንደዚህ አይነት ባለጌ። መናገር የምፈልገው አይ ኖ ዋት ካይንድ ኦፍ አሁን ያለሽበትን ስሜት በጣም በደንብ በብዙ እረዳዋለሁኝ። ግን ለምክር ለሰጩ ቀላል ነው እንደሚባለው ብቻ አስበን ቀጥታ እንትን ያልኩሽ ሳይሆን ይሄ ሰውዬ እግዚአብሔር በቸርነቱ ሽማግሌ ሲልክ በረኪና ሲጠጣ ምናምን እያስመሰለ ምን ወይንስ ምን ይባላል? እሺ ይሄ ነገሩኝ እስቲ። ለምንድን ነው የፈለገሽ? ንገሪኝ። አልገባኝ። ሚስት አለው ልጅ አለው አይደል? ባለትዳር ነው። ተዋርደዋል። ፖስት እንደምታረጊው ስላላወቀ ነው። አንቺ ቅልጥ ያለ ጉድ ውስጥ ቅልጥ ያለ ፍቅር ውስጥ ነው ያለሽው። ግን ያቺ ምስኪን ደግሞ እዛ ሀገር እየለፋች ነው። ነግበኔ መፍራትም አለብሽ። ሁለታችንን ማጣት አይፈልግም የሚለውን ከጭንቅላሽ አውጪ፣ ባናቱ ይተከል። ስለዚህ ጋይስ የምትሏትን ኮሜንት ሴክሽን ላይ መታችሁ በሏት። እንደዚህ አይነት አጭበርባሪ ባለጌ ወንዶች ደግሞ የበዙበት ጊዜ ላይ ያለ ነው። በምን መንገድ መስተካከል እንደሚችል እንግዲህ ያው ግን ጥሩ ነገሮች እየመጡ ነው ጋይስ። በጣም ደስ እያለኝ ነው። በሚቀጥሉት ቪዲዮዎች የምናያቸው ይሆናሉ። በጣም ጥሩ የባል ታሪኮች እየመጡልን ነው። I'm really happy guys on the way። እዚህ ጋር አያችሁት? ይሄን በጣም ደስ ብሎኛል። በጣም ብዙ አመት ስንለፋበት የነበረው ነገር ተግባራዊ ሆኗል። ስለዚህ ተመዝገቡ። ቢሮአችን መታችሁ መከታተል ትችላላችሁ። እንዲሁ ኦንላይንም ክላስ እንሰጣለን። ሰልፍ ኮንፊደንስ ክላስ አለን በተጨማሪ ማለት ነው። በጣም በሰለጠኑ ቴራፒስቶች የሚሰጥ ይሆናል ማለት ነው ጋይስ። እንያያዝ። የምክር አገልግሎትና የቴራፒ ሴንተር እነሆ ተከፍቷል ማለት ነው ጋይስ። ኤኒታይም መታችሁ መመዝገብ ትችላላችሁ። የምንሰጣቸው አገልግሎቶች የግል የምክር አገልግሎት፣ የጥንዶች ምክር፣ የቤተሰብ የምክር አገልግሎትና እንዲሁም ያላቅም እኔ በሰው ቁስል እንጨት ስለድበት ምናምን አትበሉኝ። ለመካሪው ምናምን አትበሉኝ። በቃ የሰው ልጅ እንደዚህ አይነት ህይወት ውስጥ ከቆየ መሞት ብቻ ነው ያለው አማራጭ። ወይንም ደግሞ ተቃጥሎ ህይወቱን እንደሚሆን ሁሉ ትራውማታይዝድ እየሆነ እየተከፋ የመኖር እኔ አላቅም። ጋይሶች አብረን እንስማው። ይዘገንነኛል። አብረን እንስማው። እንዴ ማን ስለሆነ ምን ስለሆነ ምንድን ነው ይሄ? ሴሰኛው አከራይ እኔና ባሌ ከቤተሰቦቹ በውርስ ባገኘው ቤት ውስጥ 3 ልጆች ወልደን እንኖራለን። ግቢው በጣም ትልቅ ነው። ብዙ ቤቶች አከራይተናል። ባለቤቴ 40 ዓመቱ ነው። እኔ 36 ነኝ። ግን እዚህ ቤት ውስጥ የሚሰራው ጉድ ብቻ መግቢያ የለኝም ብዬ አሻንጉሊት ሆንኩልሽ። ቤቱ ሲጀመር ለወንድ አይከራይም ይላል። ሴቶች ነው የሚያስገባው እና ሴቶቹ ሁሉም ቅምጦቹ ናቸው። አንዷማ ፈጣሪን አትፈራም። ቡና ሳፈላ መታ ስትሽካካ ሚስት ሳሎን ሰራተኛ ነው መስላት። ነገሩ እሱ ነው ያስናቀኝ። ጎረቤት እኔን አባሮ እሷን ሊያገባት እንደሆነ እና ራሷ እንደነገረቻት ነገረችኝ። ልጆቼን ይዤ የት ልግባ? ልኑርስ ብል እንዴት እንደ ሰው ቢቆጥረኝ እሺ ወደ 8 ሴት ከግቢ ብቻ። የውጭውን ደግሞ እግዚአብሔር ይወቅ።
ኧረ እንደ እብድ ብቻዬን እያወራው ነው እጄን ያዙኝ ትላለች እህታችን። እና እኔ እዚህ ጋር የኔ ቆንጆ ያለሽበት ነገር በጣም ከባድ ነው። ምክር እና ቡጤ ለሰጪው ቀላል ነው ይባላል። እኔ እዚህ ጋር ስናገር ውጭ ላይ ስለሆንኩኝ ሊሆን ይችላል። ግን ይሄ እኮ ምንድን ነው? ማን ነው? ምንድን ነው ይሄ ሰውዬ? ቆይ ንገሪኝ እስኪ ባለው ከዲስሪስፔክቱ ግቢ ውስጥ እያወቅሽ ማለት ነው እያወቅሽ እየተጫወተብሽ ነው። ለምን መሄጃ የላትም ብሎ ሂዝ ፕሌይንግ ጌምስ ኦን ዩ። እሺ ይጫወትብኝ፣ ልኑር፣ ልብላ፣ ልጠጣ፣ ልጆቼን ላሳድግ፣ ቀን ልግፋ ብለሽ እየኖርሽ ነው እንበል አይደል? እንደ ሰው እየቆጠረሽ አይደለም። ከዛስ እዛም ሄሮ ሲያጣ ያጣ ቀን አንቺ ጋር መጥቶ እንደፈለገ ሲጫወትብሽ በገላሽ ላይ ሲጫወት ገላሽ ላይ ሲሆን የሚሰጥሽ በሽታ ምንድን ነው? እዚህ ጋር መብላቱ መጠጣ በሬ ወይ ምንድን ነው ይባለው? የዛሬን ብለሽ ምናምን ሳታይ ይባላል ምንድን ነው? ስለዚህ የዛሬን ብለሽ ነገ ልጆችሽን አስተምረሽ ለቁም ማድረግ ማብቃት አትፈልጊም? ነገ ከሪ መባል አትፈልጊም? ለምን በሽተኛ ትሆኛለሽ? ባላመጣሽው፣ ባልተንቀለቀልሽው፣ ባልወሰለትሽው በማንም ወስላታ ባለጌ ለምን አንቺ በሽተኛ ትሆኛለሽ? ለምን ጊዜ ትሰጪዋለሽ? አንድ እና መጨረሻ ጊዜ ኮንፍሮንት አድርጊ፣ ፊት ለፊት አስቀምጪው። ሰው ሽማግሌ ሰብስቢ፣ ልጆቹ ማሳደግ ካለብን እናሳድግ። ህይወት አጭር ናት። ማድረግ ያለብንን ነገር እናድርግ በይው። አይ አልፋሻፈረኝ ካለ ይሄ ባለጌ ሴሰኛ ቆሻሻ ቫይረስ ኢንፌክሽን ሰውዬ ምን ያደርግልሻል? ዋይ ውድ ዩ ኒድ ቱ ቢ ዊዝ ንገሪኝ እስኪ። ሂዝ አ ዲርት ዩት ጋይስ እንዴት እንደሚያምር የሆነ በጣም